መጽሐፈ አስቴር ምዕራፍ 5 በሦስተኛው ቀን አስቴር የክብር ልብሷን ለብሳ በንጉሡ አዳራሽ ፊት ለፊት ባለው በቤተ መንግሥቱ ውስጠኛ አደባባይ ገብታ ቆመች። ንጉሡም አዳራሹ ውስጥ በመግቢያው ትይዩ በዙፋኑ ላይ ተቀምጦ ነበር። ንግሥት አስቴር በአደባባዩ ላይ ቆሞ ሲያያት ደስ አለው። በእጁ የያዘውን የወርቅ ዘንግ ዘረጋላት። አስቴርም ቀረብ ብላ የዘንጉን ጫፍ ነካች። ከዚያም ንጉሡ ንግሥት አስቴር ሆይ ለምን መጣሽ? ከእኔ የምትፈልጊውስ ምንድን ነው? እስከ መንግሥቴ እኩሌታ እንኳ ቢሆን ይሰጥሻል አላት። አስቴርም መልሳ ንጉሡን ደስ የሚያሰኝ ቢሆን ባዘጋጀውለት ግብዣ ላይ ንጉሡ ዛሬ ከሐማ ጋር ይገኝልኝ አለች። ንጉሡም አስቴር ያለችውን እንድንፈጽም ሐማን በፍጥነት ጥሩት አለ። ስለዚህ ንጉሡና ሐማ አስቴር ወዳዘጋጀችው ግብዣ ሄዱ። የወይን ጠጅ እየጠጡ ሳለ ንጉሡ ዳግመኛ አስቴርን እስቲ የምትፈልጊው ምንድን ነው? ይሰጥሻል። ደግሞስ የምትጠይቂው ምንድን ነው? እስከ መንግሥቴ እኩሌታ እንኳ ቢሆን ይፈቀድልሻል አላት። አስቴርም እንዲህ ስትል መለሰች፣ ልመናይም ጥያቄም ይህ ነው። በንጉሡ ዘንድ ሞገስ ካገኘሁና የምፈልገውን ሊሰጠኝና ልመናይም ሊፈጸምልኝ ንጉሥን ደስ ካሰኘው ንጉሡና ሐማ በማዘጋጅላቸው ግብዣ ላይ ነገ ይገኙልኝ። ከዚያም እኔ ለንጉሥ ጥያቄ መልስ እሰጣለሁ። ሐማ በዚያን ቀን ደስ ብሎትና መንፈሱ ረክቶ ወጣ። ነገር ግን መርዶክዮስን በንጉሡ በር ላይ ሲያየው ከተቀመጠበት አለመነሳቱንና በፊቱም አለመንቀጥቀጡን ሲመለከት ቁጣው በመርዶክዮስ ላይ ነደደ። ሐማ ግን እንደምንም ራሱን ተቆጣጥሮ ወደ ቤቱ ሄደ። ወዳጆቹንና ሚስቱን ዞሳራን አስጠርቶ በአንድነት ከሰበሰባቸው በኋላ ሐማ ስለ ሀብቱ ታላቅነት፣ ስለ ልጆቹ ብዛት እንዲሁም ንጉሡ የቱን ያህል እንዳከበረው ከሌሎቹም መኳንንትና ሹማምንት ይበልጥ እንዴት ከፍ ከፍ እንዳረገው እያጋነነ ነገራቸው። ሐማም ምን ይህ ብቻ አለ። ንግሥት አስቴር ባዘጋጀችው ግብዣ ላይ ከንጉሡ ጋር እንድገኝ የጋበዘችው ሰው አንድ እኔ ብቻ ነኝ። ነገም ከንጉሡ ጋር ጋብዛኛለች። ነገር ግን አይሁዳዊው መርዶክዮስ በንጉሥ በር ላይ ተቀምጦ ካየሁት ይህ ሁሉ እኔን ደስ አያሰኘኝም። ሚስቱ ዞሳራና ወዳጆቹ በሙሉ ቁመቱ 50 ክንድ የሆነ መስቀል አስተክልና መርዶክዮስ እንዲሰቀልበት በጧት ለንጉሡ ንገረው። ከዚያም ደስ ብሎ ከንጉሡ ጋር ወደ ግብዣው ግባ አሉት። ይህም ሐሳብ ሐማን እጅግ ደስ አሰኘው። መስቀያውንም አስተከለ።